አዎ እኮ አንቺ እኛ እኮ እነሱ አያዩም ብለን የምናደርገው ነገር እነሱ አብብት እዚህ ቀን የምንከታተለው በሰዎች በስተቀር ቀድሞ የሚደርሱ እነሱ ጋር እኮ ነው። ለምን እንደሆነ አላውቅም። አብብት እኔ የሆነ የሆነ ሰዓት ከፍጽና እኔ አልተጋጨንም። የሆነ ሰዓት ያን ሰዓት እግዚአብሔር እኔ ያን ቪዲዮን ሳላይ እነሱ ነው የደውሉብኝ። እግዚአብሔርን ነው የምልሽ። ከዛ ተደውሎ እንደዚህ ሲያወሩኝ በጣም ደንግጬ ከዛ ቪዲዮ ራሱ ሼር አደረገ ግብና ያሉ እግዚአብሔርን አየውኝ እና በጣም ደነገጥኩኝ። የሆነ ነገር ሲፈጠር ቀድሞ ነው የሚያዩ ማለት ነው እነሱ እኮ እግዚአብሔርን እና እንዴት ናችሁ? ዳና ናችሁ? ረመዳን እንግዲህ ሮብ ነው የሚጀምረው አይደለም? ተመስገን በሉ። አንቺ በእናትሽ ወይኔ ራሱ ከሰው ነው የሰማሁት። እንትን ነው ምንድን ነው የሆነ ልጅቷ እኮ ነው አረብ ቤት ሆና ከዛ ባባ ይሄ አመቱ እኮ ረመዳን የለም ሸቃላ አለች እኮ አለ ልክ ረመዳን የሌለበት አመት የለም። በስስ እኔ እኮ ግን ሲመጣ ደስ ነው የሚለው ስራ ይበዛል እንጂ ደስ ይላል እኮ። አረ የኔ ቤትማ ያለ ረመዳን እኮ ራሱ ከባድ ነው ስራው እግዚአብሔርን እና 24ቶች እንዴት ናችሁ እናንተ? ዩዘር የምትባል ሰዎች የኔ ቤት አትምጡ ብያችኋል አይደለም እንዴ? ለምንድን ነው የምትመጡት እናንተ? የኔ ቤት ምን አለባችሁ እንዴ? ሂዱ ከዚህ ሌላ የምትሄድበት ቦታ የለም እንዴ? ለጣጫውላ አትምጡ ብያችኋለሁ። ዩዘር የሚባል ሸይጣን የሚሆን ሰው የሚሆን እንዳትመጡት። ጭራችሁ ማየት አልፈልግም። ኡጋንዳ እግዚአብሔርን ወንድሜን ፎቶ አስቀምጫ ልሳደም ብዬን። ምንድን ነው የምትስቂ አንቺ? ደግሞ ምን የሚያስቅ ነገር አለ እዚህ ጋር? ኡጋንዳነቱ አስገርሞሽ ነው? ሌሊቱ ምን አሳቀም? ወይ ጠግበሽ ነው ሌሊቱ ቁርስ አንትሽ? እኔ ገና ከእንቅልፍ ያልተነሳን ገደል ግቢ ወይኔ ታዱ አንቺ ታዱ ወይ የተጋር እንደጠፋች አላቅም። አንቺ የወንዱ ካለ ሻይ በይልኝ በእግዚአብሔር። አረ ጎደኛዬ በእግዚአብሔር በጣም ወዳት ነበረችና እግዚአብሔርን በቅርቡ ጠፋች። ምን ገብታ አላቅም። ሌላ ቤት ከኔ ጋር አብረ ነበረች። እዚህ በተግባር ራሱ ማለት ነው አብረም እየሰራን ነበረ። ከዛ የሆነ ነገር አልተስማማኝ ብላ ወጣች። በቃ ወጥታ አንድ ቀን ብቻ ሌላ ቦታ ላይ እንደገባች አስታውቃችልኝ። ጓደኛ አንድ ኡጋንዳ ልጅ ከኡጋንዳ ጋር ሆነች። በቃ ጭር ስልኳ አይሰራም። ከዛም በኋላ እርፍ ጭራሽ ከስራ ቦታ ነው እንዴ? እኔ እኮ ላይቭ ላይ መግባቷን ትታ እንደውዬ ነው። እዚህ ላይቭ ላይም ቁጭ ብለን ነው። ከዚ ስራ ቦታም አንድ ላይ ነው። ላይቭ ላይም አብረን ነው ቁጭ የምንለው። እግዚአብሔርን በጣም ሁሌ በጣም ወዳታለሁ። እግዚአብሔርን በቃ ብሩክንም አይንም በጣም ነው የምትወደው። ግን ምን እንደሆነች በቃ አላውቅም። ስራ በስቶበት ነው። አረ በቀጥታ ስልኳ ራሷ አይሰራም። የቲክቶክ ቀርቶባት ስልክ ቀይራ ይሆናል አላውቅም።
ቡራ ያልተነሳችን ከእንቅልፍ ወጀራያ ከፍታለች። አዎ ይመጣሉ እነሱም። ጃንና እንትና ምን ሆኖ ነው በእግዚአብሔር እንዴ? ምንድን ነው ሊወልድሽም? ጆን ዳንኤል ምን ሆኖ ነው? ወኔ ዲቪዲው ነው እያለቀሱ ነው። ከዚህ በፊት በጥፍር ነው በምንድን ነው ቆርጦብኛል እያለች መጣች እኮ። ኧረ ጉዴ! እኔ ከሀይሚና ከቡቡ ውጭ ማንንም ማየት አልፈልግም። አላቃቸውም አላይም እኮ ደግሞ ምንድን ነው ከዚህ በፊት እያደረጋት እኮ ፎቶ አንስታ፣ አሁን ደግሞ እንትና ምንድን ነው አወዳየት ደግሞ ከዛም በኋላ በእኔ የደረሰ በእናንተ አይድረስ እያለ መጣ። ወይኔ በላቸው፣ ከባድ ነው። እግዚአብሔር ጃኒን አታውቃትም? ሚዲያ ላይ ከባድ ነው። በእግዚአብሔር ከታች ያላችሁ ኮፕሊንክ አድርጉልኝ። ቤትን ዋርድንግ እየሰጣለ እኔ ቤትን ደግሞ ዋርድንጉ እንደ ወስሚያን በጣም ከባድ ነው እንጂ እንዶ ተሸልሟል እንደሆነ አላውቅም። ቶሎ ዋርድንግ ካልተሰጣ ምንም ሲያስጠሉ። ኮፕሊንክ አድርጉልኝ ውዶች። ለምን ዋርድንግ የሚሰጥሽ? በዚህ ቀን ባክታ ኮራት አንቺ በእናትሽ ግን ማለት ነው። ከዚህ በፊት እኔ እኮ ይገርመዋል። አንቺ ቆይ ከዚህ በፊት እኮ እሷን ሪሌሽንሺፕ ታደኛለች። ከዛም ጓደኛት ነበረ። ግን እኛ ጀስት ጓደኛ መሆኑን እንጂ የሆነ ነገር ጃኒና ጆን ዳንኤል መሀል እንዳለ አናውቅም። ግን አሁን የመጣው መከራ ባስበም ቢስሚላ ባሉ ሙስሊሞች አላውቅም። እሱ ደግሞ መረጃ ካለች ኬሳሽ ያለኝ ነው ጆን ዳንኤል መገፈል ከሰሱ። እኔ ስነሳም ስቀመጥም ስሄድም ስበረም ዱአያ ለሀይሚና ለብሩኬ ብቻ እንጂ ሌላዎቹን አላቃቸውም። የምከታተለውም የለኝም እንጂ ቡቡዬ ወንድሜ መከታዬ እንደስማማቸው ነው አማረግ እንጂ ብርቅዬ እኮ ነው ቡቡ። አስካላ ልጆች ናት። የእኛ ግን ቡቡዬ ነው። የእኛው ልጅ ቡቡዬ ነው። እኛን የምንወደው ቡቡዬ። አስካላ ልጆች ላይ ብቻ ነው። አስካለችም ቡቡ ተጋብተው ልጅ ስለሚወሉ ዛሬ ላይ መከፋፈል የለም። አትሰጣም እንዴ? በአሁኑ ሰታ አትወልድም ይባያት እነሱ ገና ካልሲ ሳይወጡ ልጅ የማይወልዱ ካልሲ ሳይወጡ ልጅ የማይወልዱም ገና ናቸው። ትንሽ አደግ ይበሉ። እኛም አደግ ሲሉ እየተስማሙ ይሁን እንጂ ከዚህ በላይ ወደ ታች ነው እንደሚያደጉት። እነሱን ማይሮ አያዲቤ አያ ሁለት ለአንድ ላይ ምንድን ነው 30 ሞልቶ እንድልጋቡ ነው እንደምትፈልጉት? ልጅ በልጅነት ይባላል። አቤት ኧረ ልጅ በልጅነት ነው የሚባለው አይደለም ጋይስ? እኮ እንዴ አሁን እኮ ብሩኬ ወደ 30 እየሄደ ነው አይደል? እንደ 22 ደርሷል። እሷም 21 እሷም ይሄ አመት እኮ 22 23 ናት የሚሆነው።
እሱ ደግሞ ላ እሷ 22 እሱ 23 እንደዚህ ነው የሚሆኑ። አዎ መስከረም ለእሱ 23 አመቱ ነው። ለእሷ ደግሞ ጥር ላይ ናት። እሷ ጥር ነው ሳካቴት ነው አላቅም 22 አመቷ ናት። ማን ላይ መስከረም ላይ ስንት አመት ነው ያከበረው? 22 አመት ነው። 22 አሁን የሚመጣ መስከረም 23 አመቱ ነው የሚሆነው ለብሩኬ። ለሃይሚ ደግሞ ይሄ የሚመጣው ሳካቴት ነው። ሳካቴት ነው ጥር ነው። እሷ ጥር ነው መሰለኝ። ሰላም ውድና ግቢ። እሷ 22 አመቷ ነው የሚሆነው። ተከታታይ ናቸው ደስ ሲሉ እኮ በአንድ አመት ነው የሚበልጡት። ብሩኬ ከሃይሚ በአንድ አመት ነው የሚበልጠው። አብረም እኮ ነው የተወለዱት። ባይዘዌ መከራዬ። ስለዚህ ዱባይ ያልመጣም ባላች ምክንያት ለምንድን ነው? እኔ አልገባኝም። ፈርታ ነው ዱባያሮቹ አስካላ ፈርታ ይሆን ይችላል። አስካላ ፈርታ ይሆን ይችላል። እኔና ወንጀለኛ የሚሆኑ እናገኛታለን ስለተባለ ፈርታ ይሆን ይችላል። አይዘዋት በሏት። ወይኔ ወንጀለኛ የነ ብርቅዬ ነይ፣ በእናትሽ ነይ። አስካላን ሄደን እኛ ያገኛታለን። ማሚ ይለዋል። አዋርዩ ሰላምዬ፣ እንዴት ነሽ? ሰላም ነሽ ወይ? ደህና ነሽ? እግዚአብሔር አለው። ምን አይተሽ ነው ገባሽልኝ? እንዴት አደራችሁ? አለን በሰላም ነው። እንዴት ነሽ? በእናትሽ ወንጀለኛ ማሚ የምትባል ባለፈው እኔን ሰድበኝ። አንቺ ማን አንቺ? እውነትሽ ነው? ወንጀለኛ ሰደሽ ነው? አይ ብዙም አይደለም። አህያ ብላ እኔን والله አልሰደው እስኪ አልሰደው። እኔ በስድብ ቦታ ላይ የለም። አንቺ ነሽ እንጂ ሰደበሽ። ስሚ አንቺ አህያ ይባላል እንዴ? ለሰው ወንጀለኛ ቀልድ አታውቁም። እኔ ሰው ስድብን ስሚ። አይ እሱማ እኮ በቀልድ እኮ ነው የተውኩሽ። ችግር የለም ፋፋ። እውነት ስሚ። ኖ ስሚ። እኔ ሰው ስድብም አላውቅም። እኔ ላይፍም ገብቼም አላውቅም። እኔ ለቀልድ ነው የገባው። እኔ ሁሌ ለእናንተ ጋር ተቀስ እንጨታች ሲቃለው እናንተ ወሬ ግን አንቺ ያ ቀን እኮ ማለት የማ አድናቂ ነኝ ስልሽ የአንቺ አድናቂ ነኝ። ከዛ በኋላ አህያ አለ። አንቺ ወንጀለኛን እንደዚህ አትበያት እሺ። ወንጀለኛ እኮ የሚዲያ መሪ ናት። ወይ የዋና ኖ አቤት የኔ ብርቅዬ ማለት ነው። ወንድምሽ እኮ ትናንትና የተረገሙ ልጆች ባለፈው ሽፎን አልብሶ አላመጣ። ለዛ እራሴ ለብቻ ነው ጠብሎ ነው መጣ። ተመቸኝ እኮ ያ ቦታ ማለት ነው። ገፍቶሻል የኔ ብርቅዬ። ጥሩ ነው ብርቅዬ ወንድምሽ እኔ አሁን ውጋ ላይ ነው። የማንም ፍቅር የለም። እግዚአብሔርን አንቺ ወንጀለኛ ማለት ነው። ብሩኬ ሴት ቢሆን እግዚአብሔር 2 አመት እሱ በቃ 20 አመት አይደለ 10 አመት እንድልሞላ ሰው ይፈቅድ። በስመ አብ ቆይ ነው 13 አመት ላይ ያገባል። ሰው አያስቀምጥም በእውነት። ባለፈው አይተሻላ እንትን ሹፎን ለብሶ በፊት የብሩክ አያት ነኝ ብሎ የሰራበት እንትን አይተሻላ ቪዲዮ የሆነ ፍፄ ጋር ሹፎን ለብሶ የእንትና ማናት እቺ ኡፉዬ ቡራዬ መልካም ኡፉዬ ሹፎን ለብሶ ያንሳን ደግሞ ሲያምር ሻርቡ አስሮ
አይ ቡራዬ የኔ እኔ ፍቅር ሊወጣ ነው። እናንተ ፋበሩ አንቺ በኋላ ፍቅር እገባለሁ። ምንድን ነው ቡራዬ የኔ ፍቅር ወይ ምንድን ነው? ኧረ ምንም በኋላ እገባለሁ እና ትንሽ ቢዚ ሆኛለሁ። ይህ ግን ወንጀለኛን የፌዴራልን እያገኘሸት ነው በውስጥ በእግዚአብሔር እኔ ጠፍታለች። ፌዴራል አዎ ከቲክቶክ ጠፍታለች፣ በውስጥ አለች። ለምንድን ነው ጠፋች? አይ እሷ ወደ ፈጣሪ ተመልሳለች። እኔም እንደዛ አለች እኮ እኔ ቤተክርስቲያን ለሚያገለግል ሰው ነኝ አለች እኮ እኔ ገባት ይሄን አዛምሪ ወይ ትዛምር ቆይ ዋራሲስ ትመጣለች እየዛመረች ባለፈው እኮ እንደዛ አለች። ቆይ እንደዛ አለችልኝ እኮ ባለፈው እና እኔ እኮ አሁን ኮየር ለሚያገለግሉ ልጆች እያገኙ በድንፄ እየመጡ ነው እየፈራኝ ነው አለች። እኔ ገመታ ከዛ በኋላ የራሷን ፎቶ ቀይራ መጣች። የራሷን ፎቶ ቀይራ የራሷን ፎቶ ፖስተች። ከዛ በኋላ ቲክቶክ ብሩኬን ሲሳደቡ ቆይ ብሩኬን ሲሳደቡ አይታ አንስታ